እንደና አሰያ እሱን ፍርድ ቤት ለማቆም በአስቸኳይ ለቱርክ መንግስት ለህግ መቅረብ አለበት። ማንቋሽ ነገር እኔ እንደነገርኩ በቀደም ይዞት ሳየው በጣም ነው የቀፈፈኝ። አንተ ያለው ለጨዋታ የተቀረጸ ራሴ ነኝ ቪዲዮውን የቀረጽኩት ላሳየው ነው ለሱ ፖለቲካዊ ውሳኔ ለመወሰን የደበደቡትን ልጅ ያስፈረሙት ምን ብሎ ነው? ሳመልጥ ነው ልብስ የተቀደደው ብለህ ነገ ሰይፉ ፋንታውን ትጠየቃለህ። የምትሰራው ይሄ አንተ የምትሰራው ነው። ወደ ሙሉ ቪዲዮቹ እንሄዳለን። እንደተለመደው እጅግ አነጋጋሪ የሆኑ ጉዳዮችን አጠራ ይዤ መጥቻለሁ ማለት ነው። ቤተሰቦች መቅዲ ከረጅም ጊዜ በኋላ ስለ ራቁት ቪዲዮ ምላሽ ሰጥታለች ማለት ነው። እጅግ አነጋጋሪ ነው ማለት ነው። በላ በኩልና አሰያ የነ ዮኒ ጉዳይ አለ ማለት ነው። የገለቴ ባል ጉዳይም ከስር ወጥቷል። ግን ምን ተፈጠሩ የሚሉትን ነገሮች አብረና ያለን ሀሳብ አሴቶቻችን እንደተለመደው ኮሜንት ላይ ማን ላይ መፍረድ እንደሚቻል በጣም ፖለቲካ ሆኗል እያንዳንዱ ነገር። ቤተሰቦች ሰብስክራይብ ያላረጋችሁ ሰብስክራይብ በላይክ ጀምሩ። ወደ ቪዲዮዎቹ እንግባ። ይሄ ግለሰብ ቱርክ ላይ ነው የሚኖረው። ቱርክ ላይ አንካራ እስላሚክ ውስጥ ለሚሰራው ኡመር አቢ ኢንፎርሜሽን ተልኮለታል። ይሄ ግለሰብ በአስቸኳይ ለቱርክ መንግስት ለህግ መቅረብ አለበት። ቱርክ እስላማዊ አገር ናት። እስላማዊ አገር ሆና እንኳን ቁርአንን እንኳን ረሱል አለይሂ ሰላቱ ወሰለም እንኳን ዲንን የሌላን እምነት እንኳን አንድ ሰው ወጥቶ አደባባይ ላይ እስቲፍሳ እንዲያደርግ አይፈቅድም። ስለዚህ መጅሊስ ላይ የተቀመጣችሁ እዛ ኃላፊነት ላይ የተቀመጣችሁ እኛ የምንችለውን እየሰራን ነው። እናንተም የዚህ ልጅ ግለሰብ አድራሻው ኤቭሪቲንግ ተልኮላችኋል። በአስቸኳይ ይሄንን ሰው ለህግ እንድታቀርቡልን በአክብሮት እንጠይቃለን። ሙሉ ኢንፎርሜሽን ተልኳል ለኡመር አቢ አንካራ እስላሚክ ላለ እሱ ቁርአንን ገልጾ በአረብኛ የተጻፈውን እየተረጎመ ይሄ ማለት ልክ አይደለም፣ ይሄ ማለት ልክ አይደለም እያለ ልክ እነ መሰረት፣ ልክ እነ ቢላል፣ ልክ እነ ሱሱ፣ ልክ ሌሎቹ እንደሚያደርጉት በስነ ስርዓት እሱም ደግሞ ቁርአንን አውጥቶ ይሄ ልክ አይደለም እያለ ምን አሳበዳት? አልተሳደም። እኔ በዚህ ውስጥ አንድ ነገር የምናገረው አንድ ነገር ብቻ ነው። ኦኬ ሃይማኖት ትልቅ በጣም መከባበር ያለብን ተከባብረን የየሁሉንም ሃይማኖት አክብረን የምንኖርበት እስከሆነ ድረስ ልጁ መናገር የፈለገበት መንገድ ካለ በስርዓት ቁርአኑን በርቀት አስቀምጦ የተተረጎመ ቁርአኑን ይዞ መንጣት ሃይማኖቱን የማይነካ እስልምና ሃይማኖትን የማይነካ የማያንቋሽ ነገር እኔ እንደነገርኩ በቀደም ይዞት ሳየው በጣም ነው የቀፈፈኝ። አንተ ያለው ኡዱኮ ያይነካም ብዬ ነው ያስወጣሁት። ነገርኩ አይደለ? እኔ ልልህ የፈለኩት ነገር እኔም ሳከብርልህ አንተም አክብርልኝ። ያም ሲያከብረው ሁሉም ተከባብሮ መኖር አለበት። እኔ ለሁሉም ሃይማኖት ተከብሮ መኖር አለበት። ፖሊስ ነው ቆይ የሆነ ቱርኪ ይሄኛ ፖሊስ ነው እንዲህ ሊያረገው ነው ምናምን ብላ ቁጥ ብላ አጠገብ ስትቀደድ ብለህ መሰማት ማን ስለሆነች ነው? እስኪ እናቷ ወልዳታለች እንኳን ልታስይዘው በስተት ማንም ሰው አወሌን ቢዝ ማመን የመከተል የማምለክ መብት ለደግምላል ሪካርድ አድርጎ ሰው የፈለገው የማምለክ የመከተል የመገዛት ሙሉ መብት አለው። ሚዛናዊ ሆኜ እሱን ላናግረው ፈልጋለሁ። ሐሳቡን የሚሰጥ ሰው ካለ ኦኬ፣ ቀጠሮ ያዙ። ቀጠሮ ከያዝ በኋላ ሄዶ የሰውዬ ቢናገር እውነቱ ሊታወቅ ስለሆነ ከእውነቱ በፊት እሱ መያዝ ነበረበት። ተያዘ። የተያዘው ኃይሌ ገብረስላሴና መሰረት ደፋር ልናናገር እንፈልጋለን ብሎ ኃይሌ ቢሮ ጠርቶት ነው የተያዘው። እዛው ነው የደበደቡት፣ እዛው ነው የቀጠቀጡት። በጣም 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 ልክ ያልሆነ ነገር ነው የተደረገው። መንግስት የሌለ ነው የሚመስለው ይሄ ነገር። ለምን ብትሉኝ ይሄን ያህል አንድ ሰው ለማጥቃት ይሄን ያህል አንድ ሰው ለመጥቀም ይሄን ያህል ሴሌክት የሆነ ነገር ማድረግ የዚህ ሰው ወንጀሉ ብሔሩ ካልሆነ በስተቀር ሌላ ወንጀል የለበትም። ወንጀል ቢኖርበት እኔ ነኝ አንደኛ መኮንን ነው የነበረው። እሷ ሳታውቀው የሸጠውም ያነሳውም ነገር የለም። በሽማግሌም በፍርድ ቤትም ያንዳንዱ ነገር ታይቷል። ፍርድ ቤትስ ቢሆን እነዚህ አሁን የሚያስሩት የሚገርፉት ሰዎች በፊትስ በፍርድ ቤት ተጽዕኖ እየፈጠሩ አልነበረም እንዴ? እሱ እኮ ተራ ሰው ነው፣ እሷ እኮ ታዋቂ ሰው ነች። እንዴት አንድ ተራ ሰውና አንድ በጣም ፌመስ የሆነ ሰው እኩል ታወዳድራላችሁ? ሰው ለማናገር ሰው ለማግኘት ሚኒስትር አንስቶ ሚኒስትር ጋር መደወል የሚችል እንደፈለገ ገብቶ መናገር የሚችል እሱ ፌመስ ሰው ነው? እንደሷ በሀገር ደረጃ የታወቀ ሰው ነው ወይስ አንድ በዝቅተኛ ኑሮ ላይ የሚኖር ሰው? ነገ ሰይፉ ፋንታውን ትጠየቃለህ። አንተ የምትሰራው ይሄ አንተ የምትሰራው ነው።
ሰይፉ ፋንታውን አንተ ነህ ይሄንን ጌም የምትጫወተው። ግድ የለም ልጁ ነገ ይሄ ዘመን ያልፋል። ወያኔ 100 ዓመት እንገዛለን ብለው ሲያስፈራሩን በ27 ዓመት ሾልከው ሄደዋል። ስለዚህ ይሄ መንግስትም ይወርድና ሌላ መንግስት ይመጣል። እኔ ሳልወድ በግዴ የብልጽግና ደንበኛ ተቃዋሚ ማመዛዘን ያስፈልጋል። ታዋቂ ስለሆነች ሴት ስለሆነች ብሯ ተበላ። ሶፍት ይዞ ያለቀሰ ሁሉ ብሩ ተበላ። ሪሊ አልተበላችም። ምንም የተበላችሁ ወፍ የለም። ህግ የሌለበት ሀገር እንደሆነ በተግባር አሳይተውናል። ልጁን እነ ኃይሌ ገብረስላሴ ቢሮ አስመጥተው ህግ ባለበት ሀገር ቁጭ ብሎ መነጋገር በሚቻልበት አገር ወንድ ልጅ አምጥቶ እንደዚህ መደብደብ ነገ ዋጋ ያስከፍላል። ይሄም ቀን ያልፋል። ፖለቲካዊ ውሳኔ ለመወሰን የደበደቡትን ልጅ ያስፈረሙት ምን ብሎ ነው? ሳመልጥ ነው ልብስ የተቀደደው ብለ ፈርም ብለውት ነው የወጣው። እየተደረገ ያለው ነገር ሁሉም ይስማ፣ ዓለም ይስማ። እንደገና ያን ጊዜ አያያዛቸው ልክ ስላልነበረ እንደዛ ደብድቦ ራቁቱን አድርጎ ስላሳዩ እንደገና በአዲስ መልክ ለማሰር ፈልገው እናቱም ጋር ፖሊሶች መጥተዋል። ተቀረጸ ራሴ ነኝ ቪዲዮውን የቀረጽኩት ላሳየው ነው ለሱ ሰው የተጫወትን እየሳቀን በቃ ከእንቅልፉ ሲነቃ ይሄንን ቪዲዮ አሳየዋለሁና ብዬ ያስኩት ቪዲዮ ነበር። በሰዓቱ ለሱ ካሳየሁት በኋላ ከስልኬ ላይ አልጠፋም። እንደዚህ ቼነ ጨዋታ አለሽ ስልኬን ወደፊት እንደዚህ ራሴ ጋር የሚያረኩት ሴኪዩርድ የሆነ ነው። ከዛ በኋላ እንግዲህ ብዙ ታሪክ አለው። ግን ዞሮ ዞሮ በራሴ አካውንት በራሴ ገጽ ብዙ ነገሮች ተደርገው ከኔ ቁጥጥር ስራ ላይ ባለሁበት ጊዜ ነው። በነገርሽ ላይ አርሳውም እኔ አስፊቲ ናፍቆት ሆነ አንድ የህፃናት መጫወቻ ላፍቶ ይመስለኛል ላፍቶ ሞል ግራውንድ ውስጥ መጫወቻ እየተጫወትን ነውና ቪዲዮ እዛ ስራ ላይ ሆኜ ተለቋል። በራሴ አካውንት ማለት ነው የቲክቶክ ገጽ እና ብዙ የሚያከብሩኝ የሚወዱኝ ሰዎች ከሱ ጋር የሚያውቁ ሰዎች ኧረ ምንድነው የሚሉ በጣም ብዙ መልክቶች ስልኬ ላይ ነበሩ። እኛ አንደርግራውንድ ነን፣ ስልካችን አይሰራም። ስንወጣ በጣም ማከብራቸው ሰዎች ትልልቅ ሰዎች ስልኬ ላይ ደውለዋል። አነሳሁኝ ያሉ ወዳጆቼም እና አቤት ስንል ኧረ መቅዲ የሚያውቁት ከባለቤትሽ ጋር ዘላለም ጋር እኮ የሆነ ቪዲዮ ወጣ። የማያውቁ ጭራሽ ከልጅ አባት ጋር ደግሞ ተለያይተን የነበረውን ዋጋ የማያውቁ ሰዎች ደግሞ ምንድነው ማነው ከእንደዚህ አይነት ነገር አለ እንዴ ምንድነው የሆነ ማነው በራስሽ አካውንት እንደዚህ እና ላቀም። ከዛ በኋላ በጣም የተረበሽኩት የነበረው ቀጥታ ወደ ቤት ነው። የስራ ባልደረቦች ይዘውኝ ሄዱ እና ገብቼ በራሴ አክሰስ ማድረግ ስለምችል ገብቼ ወዲያው ለማጥፋት ሞከርኩኝ። ከዛ በኋላ ምን ልበልሽ እንግዲህ ያንን ቀን በጣም ከባድ ጊዜ ነበረ ማለት ነው። ጥያቄ ነው ለኔም እንዴት ሊሆን ቻለ? ምክንያቱም እኔ ጋር እኔ ስልክ ላይ ያለ ራሴ ነኝ። በጣም ማይገኝ ቦታ ሴኪዩርድ ነው የተቀመጠው። ማው ማጥፋት ነበረብኝ፣ መቅረጽም አልነበረብኝም። ግን ከራሴ ከትዳር ጋር ጋር ብዙ ነገሮች እኮ ታረጊያለሽ ስልክ እንደዚህ ያልሽ፣ ግን እንዴት አደባባይ ሊወጣ ቻለ? በዛ ላይ ደግሞ በራሴ የግል አካውንት እንዴት የሚለው ለብዙ ጥያቄ ነበረ። በኋላ ግን ብዙ አንዳንድ ነገሮች ስለነበሩ ወደ ህግ ጉዳዩ ሄደ። ህግ ያዘው፣ መጣራት ጀመረ። ከዛ በኋላ የሚገርምሽ በዛው ቀን ውስጥ ቤቴ ተዘረፈ። ቤቴ ሲዘረፍ የጠፋው የዋይፋይ ገመድ ኬብል ነበረ። ብዙ የተቀናጀ ነገር ነበረው ቤቴ ውስጥ አክሰስ ተደርጎ በራሴ አካውንት ብዙ ነገሮች ተደርጎ ነበረ።